ብሪያን እምቡሞ ወደ ማንቸስተር ዩናይትድ፣ ኒኮ ዊሊያምስ ወደ ባርሴሎና። ሰላም ውድ የዩቲዩብ ቻናል ተከታታዮቻችን እንዴት ቆይታችኋል? በዛሬው ቆይታችን አጫጭር ስፖርታዊ መረጃዎችን፣ የትራንስፈር አፕዴቶችን ወደ እናንተ ይዘን መጥተናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብሮነታችሁን እንድታሳዩን በትህትና እንጠይቃችኋለን። ወደ ዛሬው መረጃዎቻችን ስናልፍ እንግዲህ በመጀመሪያ ማንቸስተር ዩናይትድ እናገኛለን። በቅርብ ጊዜ የወጡ ሪፖርቶች እንደሚያሳዩት ሜሰን ማውንት ከማንቸስተር ዩናይትድ የመውጣት እቅድ የለውም። አሁን ላይ በትክክለኛ አቋሙ ላይ ለመሆን ጠንክሮ እየሰራ ሲሆን በፕሪሲዝን ላይ ምርጥ የሚባለውን ችሎታ ለማሳየት በሚቀጥለው ዓመት ሙሉ ሲዝኑን ከሩበን አሞሪም ጋር ለመስራት እንደሚፈልግ ተገልጿል ሲል መረጃውን ፋብሪዚዮ ሮማኖ ይዞ ተወጥቷል። ሌላው ከማንቸስተር ዩናይትድ ጋር የተያያዘው መረጃ ዛሬ በብሬኪንግ ኒውስ መልክ የወጣው ማንቸስተር ዩናይትዶች ለብሪያን እምቡሞ የመጨረሻ ያሉትን አጠቃላይ ፓኬጅ ከ60 ሚሊዮን ፓውንድ ትንሽ ከፍ የሚል ሂሳብ ለብሬንትፎርዶች ማቅረባቸው ተዘግቧል። ይህንን ሂሳብ ብሬንትፎርዶች የሚፈልጉት አይነት ሂሳብ ሲሆን ዩናይትዶችም ከዚህ በኋላ ተደጋጋሚ ሂሳብ ማቅረብ አይፈልጉም። ቴክ ኢት ኦር ሊቭ ኢት አይነት የመጨረሻ ሂሳብ ነው የሰጧቸው። ማንቸስተር ዩናይትዶች ቀደም ብለው ከልጁ ጋር የኮንትራትና የጥቅማ ጥቅም ጉዳዮችን የተስማሙ ሲሆን ቶተናሞች በአዲስ በቀጠሩት አሰልጣኝ በቶማስ ፍራንክ አማካይነት ዝውውሩን ለመጥለፍ ጥረቶችን ቢያደርጉም ነገር ግን ልጁ ከዩናይትድ ውጪ ወደ የትም ክለብ መሄድ እንደማይፈልግ በማሳወቁና ለማንቸስተር ዩናይትድ ፕራዮሪቲ በመስጠቱ ምክንያት ቶተናሞች ራሳቸውን በመጨረሻም ከዝውውሩ አግለዋል። ማንቸስተር ዩናይትዶች በዚህ ሳምንት መጨረሻ የእምቡሞን ዝውውር እንደሚጨርሱ ተስፋ ያደረጉ ሲሆን አሰልጣኝ ሩበን አሞሪም እምቡሞን እንደ ቶፕ ታርጌት ይቆጥሩታል። ጁላይ 7 ለሚጀምረው ለፕሪሲዝን ዝግጅታቸው ይዘውት በስኳዳቸው ሊሄዱ እንግዲህ እቅድ አላቸው። ስለዚህ የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ብሪያን እምቡሞን ለፕሪሲዝን ይዞ መሄድ ስለምፈልግ በቶሎ አስፈርሙልኝ በማለት ለማንቸስተር ዩናይትድ ኃላፊዎች እንግዲህ ማስጠንቀቂያ እንደሰጧቸው ተዘግቧል። ማንቸስተር ዩናይትዶች የብሪያን እምቡሞን ዝውውር ከጨረሱ በኋላ ፊታቸውን ሙሉ በሙሉ ወደ ጨራሽ 9 ቁጥር አጥቂ እንደሚያዞሩ ይጠበቃል ሲል መረጃውን ቤን ጃኮብስ ዘግቦታል። ፋብሪዚዮ ሮማኖ አጠናክሮታል። ስካይ ስፖርት፣ ዴይሊ ሚል፣ ዘ አትሌቲክ፣ ዘ ቴሌግራፍ ትናንትና ማታ በብሬኪንግ ኒውስ መልክ እንግዲህ ሲዘግቡት የቆየ ዜና ነው። ሌላው ከማንቸስተር ዩናይትድ ጋር የተያያዘው ዜና እንግዲህ የሳውዲው ክለብ አልናስር የማንቸስተር ዩናይትዱን የተከላካይ አማካይ ካርሎስ ካስሚሮን ለማስፈረም ጥያቄ አቅርበዋል ሲል አልጄዚራ ዘግቦታል። ሌላው ከዩናይትድ ጋር የተያያዘው ዜና ማንቸስተር ዩናይትድ እና ቼልሲ ክሪስቶፈር እንኩኩን እና አሌሃንድሮ ጋርናቾን ሊቀያየሩ የሚችሉበት የዝውውር ሂደት በመርህ ደረጃ እያወሩበት እንደሚገኙ ተዘግቧል። እስካሁን የተደረገ ምንም አይነት ስምምነት የለም። ቼልሲዎች ጋርናቾን ለማስፈረም ከረጅም ጊዜ በፊት የሚፈልጉ ሲሆን ጋርናቾም ቢሆን ወደ ሌላ ሀገር ከመሄዱ በፊት እንግሊዝ መቆየትን ቅድሚያው እንደሚሰጥ ተዘግቧል። እንግዲህ ክሪስቶፈር እንኩኩ አሁን ባለበት ሁኔታ የጉዳት ሂስትሪው እጅግ በጣም አስቸጋሪ ሲሆን ከጉዳት ሂስትሪው አንጻር ለዩናይትድ ጥሩ ፊርማ ይሆናል ተብሎ ባይጠበቅም በመርህ ደረጃ ግን ይህንን ሀሳብ ሁለቱ ክለቦች እያጤኑበት ነው ሲል ማትሎው የተባለው የስፖርት ተንታኝ ዘግቦታል። ሌላው ከማንቸስተር ዩናይትድ ጋር የተያያዘው መረጃ በኤክስክሉሲቭ ኒውስ መልክ የወጣው ጆኒ ኢቫንስ በማንቸስተር ዩናይትድ ቤት በአዲስ ሚና የሚቆይ ሲሆን አዲሱም ሚናውን በውሰት የሚለቁ ተጫዋቾችን በመከታተል ወደ ዋናው ቡድን እንዲያድጉና እድል በማመቻቸት እንዲህ አይነት ስራዎችን እንደሚሰራ ሎሪ ዋይት ዌል የተባለው የዘ አትሌቲክ ዘጋቢ መረጃውን ይዞት ወጥቷል። እንግዲህ የማንቸስተር ዩናይትድ መረጃዎቻችን እነኝን ይመስላሉ። ወደ ቶተናም መረጃዎች ስናልፍ ቶተናሞች 2004 የተወለደውን የመሃል ተከላካይ ኮታ ታካይን ለማስፈረም ተስማምቷል። ለዚህ ጃፓናዊ ተጫዋች ቶተናሞች 5 ሚሊዮን ፓውንድ የከፈሉ ሲሆን በጃፓንም ሊግ ታሪክ ውዱ ዝውውር ሆኗል ሲል ፋብሪዚዮ ሮማኖ ዘግቦታል። አል ሂላሎች እንግዲህ ቲዮ ሄርናንዴዝን ለማስፈረም ከተጫዋቹ ጋር በግል ስምምነት ላይ ደርሰዋል። በቀጣዮቹ ቀናት ደግሞ ከኤሲ ሚላን ጋር የሚደረጉ ዝውውሮችን በማድረግ እንግዲህ ቲዮ ሄርናንዴዝን ወደ ሳውዲ ፕሮ ሊግ ለማስኮብለል እንግዲህ አል ሂላሎች
ከልጁ ጋር ያለውን ስምምነት ጨርሷል። ልጁም እንግዲህ ወደ አልሂላል መቀላቀል እንደሚፈልግ ግሪን ላይት ሰጥቷቸዋል። በዚህ ሳምንት ፎርማል ስቴፖችን ከኤሲ ሚላኖች ጋር መሄድና የዝውውሩን ሂሳብ በመጨረስ እንግዲህ በመጨረሻም የልጁን ዝውውር ማጠናቀቅ ብቻ ነው የሚቀራቸው ሲል ፋብሪዚዮ ሮማኖ መረጃውን ይዞ ወጥቷል። ወደ ሪያል ማድሪድ መረጃዎቻችን ስናልፍ ኪሊያን እምባፔ አሁን ከጉዳቱ አገግሞ ወደ ሪያል ማድሪድ ስኳድ የተመለሰ ሲሆን በሚቀጥሉት ጨዋታዎች ላይም እንግዲህ ዝግጁ ይሆናል ሲል ፋብሪዚዮ ሮማኖ መረጃውን ዘግቦታል። አዲሱ የሪያል ማድሪድ ፈራሚ ዲን ሆይሱን በክለብ ወርልድ ካፕ ጨዋታዎች ላይ ያስመዘገባቸው ቁጥሮች እጅግ በጣም አስገራሚ ናቸው። በሪያል ማድሪድ ውስጥ ከሚገኙ ተጫዋቾች ከየትኛውም ተጫዋች በላይ ሞስት ላይን ብሬኪንግ ፓሶች 31 አድርጓል። ሞስት ላይን ብሬኪንግ ፓስ ኢን ዘ ፋይናል ሰርድ 11 አድርጓል። ሞስት ሰክሰስፉል ፓስስ 127 አድርጓል። ሞስት ክሊራንስ 10 አድርጓል። ሞስት ሄደር ክሊራንስ 6 አድርጓል። ይሄ ልጅ ገና በሪያል ማድሪድ ቤት ከፈረመ ጥቂት ቀናት ቢሆኑም ግን በክለቡ ላይ እየፈጠረው ያለው ተጽዕኖ እጅግ በጣም አስደናቂ ነው። ፋብሪዚዮ ሮማኖም ለሪያል ማድሪድ ይሄ ልጅ አስደናቂ ፊርማ ነው ሲል መረጃውን ዘግቦታል። ወደ ሞናኮ መረጃችን ስናልፍ ኤስ ሞናኮ በዚህ ሳምንት መጨረሻ የአንሱ ፋቲን የሕክምና ምርመራ ለማድረግ አቅደዋል። በክለቦቹ መካከል የመጨረሻ ስምምነት የተደረጉ ሲሆን ዝውውሩም በውሰት ሆኖ የመግዛት አማራጭ ያለው አንቀጽም ተካቶበታል። እንግዲህ በስምምነቱ መሰረት ሞናኮች ሙሉ በሙሉ የአንሱ ፋቲን ደሞዝ የሚሸፍኑ ይሆናል። የዝውውሩን የመጨረሻ ዝርዝር እየተነጋገሩበት ሲሆን ከዚህ በኋላ በስምምነት ይጠናቀቃል ተብሎ ይጠበቃል። እንግዲህ ሞናኮች ከአንሱ ፋቲ በተጨማሪ ፖል ፖግባንም ለማስፈረም እንቅስቃሴ ላይ ይገኛሉ ሲል ታማኙ የዜና ምንጫችን ፋብሪዚዮ ሮማኖ ዘግቦታል። ወደ ባርሴሎና መረጃዎች ስናልፍ እንግዲህ ዛሬ በኤክስክሉሲቭ ኒውስ መልክ የወጣው የባርሴሎና መረጃ ባርሴሎናዎች የኮፐንሃገኑን የክንፍ ተጫዋች ሩኒ ባርዲጅን ዝውውር ለማጠናቀቅ አድቫንስ ስቴጅ ላይ ይገኛሉ ሲል ፋብሪዚዮ ሮማኖ ዘግቦታል። የስምምነቱ የመጨረሻ ደረጃዎች በሚቀጥሉት ቀናት ላይ የሚደረጉ ሲሆን በጁላይ ወር ላይ ባርሳን ይቀላቀላል ተብሎ ይጠበቃል። መረጃውን ፋብሪዚዮ ሮማኖ ሂር ዊ ጎ በማለት አጋርቶናል። እንግዲህ መረጃውን የዘገበልን ፋብሪዚዮ ሮማኖ ነው። ሌላው ከባርሴሎና ጋር የተያዘው በብሬኪንግ ኒውስ መልክ የወጣው መረጃ ባርሳዎች የኒኮ ዊሊያምስን ዝውውር በጣም በቅርቡ እንደሚጨርሱት እርግጠኛ ናቸው ሲል ሙንዶ ዲፖርቲቮ የተባለ ተነባቢው የስፔን ጋዜጣ ዘግቦታል። ባርሳዎች ከወዲሁ የተጫዋቹን እሽታ ያገኙ ሲሆን እነሱን ለመቀላቀል ቅድሚያ እንደሰጣቸውም አውቀዋል። ከምን ጊዜውም በላይ ዝውውሩ ሊጠናቀቅ የቀረበበት ሰዓት ነው ሲል ፋብሪዚዮ ሮማኖ ዘግቦታል። ወደ መጨረሻዎቹ የሊቨርፑል መረጃዎቻችን ስናልፍ ጄሬሚ ፍሪምፖንግ አዲሱ የሊቨርፑል ፈራሚ አርኔን ትሬንት አሌክዛንደር አልኖርድን በመተካት ወደ ሊቨርፑል ቤት የደረሰው ከባየር ሊቨርኩሰን በ35 ሚሊዮን ዩሮ የፈረመው ሆላንዳዊው የቀይ መስመር ተመላላሽ ጄሬሚ ፍሪምፖንግ በሊቨርፑል ቤት ስላለው እቅድ ሲናገር እንዲህ ብሏል። እግር ኳስን የምጫወተው ዋንጫ ለማሸነፍ ነው። ሴልቲክ በነበርኩ ጊዜ 3 ዋንጫዎችን አሸንፊያለሁ። በሊቨርኩሰንም ቤት 3 ዋንጫዎችን አሸንፊያለሁ። አይ ቲንክ በእንግሊዝ 4 ዋንጫዎች ነው ያሉት። ስለዚህ ሁሉንም ዋንጫዎች ማሳካት እፈልጋለሁ። ይሄ ነው በሊቨርፑል ትልቁ ህልሜ ሲል እንግዲህ አስተያየቱን ሰጥቷል። መረጃውን ፋብሪዚዮ ሮማኖ አጋርቶናል። ሌላው በኤክስክሉሲቭ ኒውስ መልክ የወጣው መረጃ ሜሎስ ኬርኪዝ በሊቨርፑል ቤት ፊርማውን ሊያኖር ወደ መርሲሳይድ አቅንቷል። የግራ መስመር ተመላላሹ በሊቨርፑል ቤት የሕክምና ምርመራውን ሐሙስ ዕለት ያጠናቅቃል ተብሎ ይጠበቃል። የ40 ሚሊዮን ፓውንድ ዝውውሩም ተጠናቋል። ፋብሪዚዮ ሮማኖ መረጃውን ሂር ዊ ጎ በማለት አጋርቶናል ሲል ራሱ ፋብሪዚዮ ሮማኖ ይህን መረጃ ትናንትና አጠናክሮ እንግዲህ አውጥቶታል። እንግዲህ ውድ አድማጮቻችን ለዛሬ የነበሩን አጫጭር ስፖርታዊ መረጃዎቻችን እነኝን ይመስሉ ነበር። እንግዲህ ቶሎ የትራንስፈር አፕዴቶች ሲኖሩ እንግዲህ ወደ እናንተ ዜናዎችን ይዘን መተን እንደምናደርሳችሁ እንግዲህ ውድ አድማጮቻችን ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን በትህትና እንጠይቃችኋለን። በነገው የፕሮግራም የዜና ክፍላችን እንግዲህ አዳዲስ መረጃዎች ሲኖሩ ወደ እናንተ ይዘን የምንመጣ ይሆናል። እስከዚያው ድረስ ሰላም ቆዩ።